ለምን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እናታችን አይሻን በ9 ዓመቷ አገቧት? ሰዎችስ ወጣት ልጃገረዶችን ለማግባት ይህን ምሳሌ መጠቀም ይችላሉ ወይ የሚል ጥያቄ በአንድ ወቅት ለሼህ ኻሊድ ያሲን ቀርቦላቸው ነበር። እሳቸው የሰጡትን ምላሽ እኛም ይዘናል። አብራችሁን ቆዩ። Nobody knows except Allah, because the Prophet ﷺ never married any woman except it came to him from wahi. What does it mean? ለዚህ ጥያቄ ቀላሉ ምላሽ ከአላህ በስተቀር ማንም አያውቅም የሚለው ነው። ምክንያቱም ነብያችን በወህይ መልክ ካልመጣላቸው በስተቀር ማንንም ሴት አያገቡም ነበርና። ወህይ ማለት ምን ማለት ነው? What is wahi? The Prophet ﷺ never went around looking at women and select this one or select that one or say, yo, check this out. Tell that girl I like to marry him or marry her. No. ነብያችን በየሰፈሩ የዞሩ ሴቶችን በመምረጥ እቺኛዋ ከዚህኛዋ ትሻላለች ይያሉ መርጠው አይደለም የሚያገቡት። አላህ በቁርአን ላይ ገልጿል። የአላህ መልእክተኛ ከራሱ የሚናገረው አንዳችም ቃል የለውም በማለት በወህይ መልክ የሰማውን ማንኛውንም ነገር ያደርጋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደማንኛውም ሰው መሆኑን እናውቃለን። ነገር ግን አላህ በሚልክለት ወህይ ራእይ ነፍስያውን ገርቶለታል። ስለዚህ የሚመራው በአላህ ነበር ማለት ነው። የሚታጀበውም በጅብሪል ነበር። ነፍስያው ከሚመጣለት ራእይ ወይም ወህይ በላይ ሆኖ አያውቅም ነበር። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ለማድረግ የሚመርጠው ማንኛውም ነገር በአላህ ሱብሓነሁ ወተዓላ ተጽዕኖ ስር ሆኖና ከጅብሪል በሚቀበለው መመሪያ ስር ሆኖ ነው የሚያደርገው። ለምን አይሻን አገባ የሚለውን በተመለከተ እኛ አናውቅም። ምክንያቱም ትዕዛዙ የመጣላቸው ከአላህ ነው። ይህን መረዳት የማይችሉ በሰማይና በመሬት መሃል ያለውን ግንኙነት የማያውቁ አንዳንድ ሰዎች ይህን አይቀበሉም፣ አያውቁም። የራእይን መንስኤ አይረዱም። ስለማይረዱም አያደንቁም። ነገር ግን የራእይን መውረድ ማድነቅ የሚችሉ ሰዎች ነቢያቶች እኛ ልንረዳቸው የማንችላቸውን ነገሮች እንዲያደርጉ እንደሚታዘዙ ይገባቸዋል። እኛም ይህን ሙዕጂዛ እንለዋለን። ከአምላክ የመጣ ስለሆነ ተአምራዊ ክስተት እንለዋለን። ስለዚህ አላህ ነበረ አይሻን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመረጠላቸው። አንደኛው ይህ ነው። ነብያችን ሰለላሁ ዐለይሂ ወሰለም አላህ ፍላጎታቸውን ወደ አይሻ እንዲያዘነብሉ እንዳደረገው ተገንዝበዋል። ስለዚህ ይህቺ አይሻ ማን ናት? Who was Aisha radiallahu anha? She was the daughter of Abu Bakr radiallahu anhu. Abu Bakr as-Siddiq radiallahu anhu. የአቡበከር ረዲየላሁ አንሁ ልጅ ናት። የአቡበከር ሲዲቅ ልጅ ናት። አቡበከር ሲዲቅስ ማን ነው? And who was Abu Bakr as-Siddiq? Abu Bakr as-Siddiq, he was a well-known man in Mecca, right? Well-known, honest. He was an aristocrat, a very influential man. አቡበከር ሲዲቅ በመካ ውስጥ እጅግ የታወቀ ሰው ነው። አቡበከር ሲዲቅ በጣም የታወቀ ታማኝ፣ ሐቀኛ፣ ከባላባቶች የሆነ በጣም ከፍተኛ ተሰሚነት ያለው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደጋፊ የነበረ የነብያችን ሰለላሁ ዐለይሂ ወሰለም ባልደረባ የነበረ ሰው ነው። አይሻ ደግሞ የእርሱ ልጅ ናት። ከዛም አንድ ቀን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአላህ ሱብሓነሁ ወተዓላ ዘንድ ዝንባሌው እንደደረሳቸው ለአቡበከር ሲዲቅ እንዲህ ሲሉ ጥያቄ ያቀረቡለት። He says, do you love me? Abu Bakr said, Ya Rasulullah, I sacrificed my mother and my family for you. He said, then I would like to ask you for your daughter in marriage. This is very common among the Arabs. Don't think about Norway, don't think about Europe, don't think about China, don't think about America, you think about the Arabs. ትወደኛለህ ወይ? አቡበከርም ያ ረሱላላህ እናቴንም ቤተሰቤንም ለአንተ እሰዋልሃለሁ አላቸው። እርሳቸውም እንግዳውስ ልጅህን እንድትድረኝ እፈልጋለሁ አሉት። እዚህ ጋር ልብ ማለት ያለባችሁ ይህ በአረቦች መሃል በጣም የተለመደ ጥያቄ መሆኑን ነው። ኖርዌይን፣ አውሮፓን፣ ቻይናን፣ አሜሪካን አታስቡ። ስለ አረቦች አስቡ።
በዛ ዘመን ይኖሩ ስለነበሩ አረቦች አስቡ። ይህ የህብረተሰባቸው ወይም የኡርፋቸው አንድ አካል ነበረ። የአንድን ሰው ልጅ ዕድሜዋ 9 ወይም 10 የደረሰችን ሴት ልጅ ለትዳር መጠየቅ የተለመደ ባህል ነበረ። ይህ የሚደረገው ግን ልጅቷ መጥታ ለትዳር ከጠየቃት ሰው ቤተሰብ ጋር አብራ እንድትኖር እንጂ አብራው ለመተኛት አይደለም። The Arabs at that time, it was urf. It was part of their urf. It was very normal for them to ask for the daughter of a man when she was 9 or 10 so that that daughter could come and move with the family. Not sleep with him, but come and move with that family so he could observe her, she could observe him, so by the time she got to the መጥታ ከዛ ሰው ቤተሰብ ጋር አብራ እንድትኖር እንዲያጠናት እንድታጠናው ለተቃራኒ ጾታ ግንኙነት ዕድሜዋም ሲደርስ ልጆች ይወልዳሉ። ቀድመው የገነቡት የፍቅር ትስስር በመሃላቸው ስላለ ስለዚህ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሆነ ቦታ ሾልከው ሄደው ስልክ ቁጥሯን ተቀብለው ቀጥረው ሊያግባቧት አይደለም የሞከሩት። He didn't sneak around some place and get her phone number. He didn't try to meet with her somewhere. He wasn't eyeballing her. He was not desiring her. This was his best friend. ወይም በአይናቸው አላሽኮረመሟትም፣ ለአጉል ፍላጎትም አላሿትም። አቡበከር የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምርጥ ወዳጅ ነበረ። አቡበከር ማን ነው? ከቁረይሽ የመካ ህዝቦች መሃል እጅግ ከተከበሩትና ከታፈሩት ሰዎች መሃል አንዱ የነበረ ሰው ነው። ስለዚህ አንድ አእምሮ በትክክል የማይሰራ ሰዎችን የሚጠላ ንክ ሰው ነብያችን ሰለላሁ ዐለይሂ ወሰለም ሕፃናትን የሚያማግጥ ሰው ነው ብሎ ሊጠራቸው ይፈልግ ይሆናል። አዑዙ ቢላህ። So if some crazy, foolish, ignorant, corrupt, hating people wants to call the Prophet sallallahu alaihi wasallam a pedophile, na'udhu billah, then that means that this means that the mother of Aisha, the mother, the father of Aisha, ይህ ማለት የአኢሻ እናትና አባት ልጃቸው በዚህ አይነት ሕፃናትን ያለ ዕድሜያቸው በሚያማግጥ ግንኙነት ውስጥ እንድትገባ ይፈቅዳሉ ማለት ነው ብንል ትክክል ይሆናል? ሁለት የተከበሩ ወላጆች በዚህ አይነት ነገር ሊወነጀሉ ይችላሉ? አላህስ ነብዩን ሰለላሁ ዐለይሂ ወሰለም የዚህ አይነቱን መነሳሳት በውስጡ ሊያስቀምጥበት ከቻለ በኋላ እርሱ ግን ከተልእኮ ወጥቶ የዚህ አይነቱን ነገር ሊፈጽም ቻለ? አይደለም። መልሱ ይህ ሊሆን አይችልም። መልሱ የተለየ ነው መሆን ያለበት። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለአቡበከር እንዲህ አሉት፣